እንግዲህ ፈቃደኛ ሆነ ወጣቶች ፕሮግራም ላይ እንግዳ ለመሆን ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። ያው እናንተ ተዋውቀናል፣ ለተመልካቾቻችን ራስህን አስተዋውቀን። እሺ፣ እኔም አክብራችሁ ስራችንን ቢሮአችን ድረስ ስለመጣችሁ ወጣቶች ፕሮግራም ላይ ስለጋበዛችሁን በጣም አመሰግናለሁ። እሺ፣ እንግዲህ ስሜ ሳሙኤል መኮንን ይባላል ወይም ቤቢ አብዛኞቹ የሚያውቁን። ስራዬ አሁን ላይ እንግዲህ በይበልጥ መገለጫ ብዬ የማስበው ፎቶግራፊ ላይ እና ቪዲዮግራፊ ላይ ፎቶ ቪዲዮ ላይ ነው እየሰራ ያለሁት። ወደ ስራዎች ከመምጣታችን በፊት ትውልድ እድገት ምን ይመስል ነበረ? የትምህርት ቤት ቆይታ እሱን አጫውተን። እሺ፣ ትውልዴ እዚሁ ሀረር ነው። ሀረር ተወልጄ ነው ያደግኩት። የሀረር ልጅ ነኝ። የመጀመሪያ ደረጃ ትምህርቴን ቃስ በሚባል እዛ ነው ተምሬ ያጠናቀቅኩት። ሁለተኛ ደረጃ ትምህርቴን ደግሞ ጁኒየር ነው ተምሬ ያጠናቀቅኩት። ከዛ እያለ ያው ዩኒቨርሲቲ ከፍተኛ ትምህርት ታመጣ ወደ አለሚያ ሄጄ የአረሚያ ሜን ካምፓስ ተምሬ እዛም ጨርሼ ምናምን የመጣሁት እንደዛ ነው። ከዛ እሱንም ከጨረስክ በኋላ አስተማሪ ነበርካ? ኮርስ አስተማሪ ነበር። እግዚአብሔር ይመስገንና በትምህርት እግዚአብሔር ባርኮኛል። የተሻለ አቀባበል ነበር፣ የተሻለ ውጤቶች ነበሩኝ። ስመረቅም የተመረኩት በማዕረግ ነበርና እዛ በማዕረግ የተመረቅነው ልጆች እዛው ነበር የቀረነው። እዛ የተወሰነ ጊዜ የማስተማር እድል አጋጥሞኝ ነበር፣ ግን ያው ነፍስያ ያለው ሌላ ነገር ላይ ስለነበር ዩኒቨርሲቲው ብዙ አመቺ አልሆነም ለኔ። ወጥተሽ ማታ የምትወጪበት ሁኔታ ነው ያለው እዛው። እኔ ደግሞ እዚህ የተንቀሳቀስኩ መስራት ነው ነበር የምፈልገው። እዛ ጊዜ ከመልቲ ሚዲያዎች ጋር ፕሮዳክሽኖች ጋር ሰራለሁ። ያው ቤተሰብ በትምህርት ዘርፍ እንድገፍ ቢፈልግም እኔ ውስጥ እንደዛ አልነበረም የሚነግረኝና እሱን በመተው ውስጥ ሄዶ የሚመራኝ ነገር ላዘነብል ችያለሁ። ያው አንድ ሰው ግቢ ተገብቶ ተምሮ ሲጨርስ እዛው የመቅረትን ቻንስ በጣም እንደ ትልቅ አድርጎ ነው የሚያየውና አንተ እሱን እዛ የመቅረት ቻንሱን አግኝተህ አስተምረህ ከዛ ነው ወደዚህ ሙያ የገባኸውና መቼ ነው ወደዚህ ሙያ ፍቅሩ ያደረብህ? በዚህ ሙያ ፍቅሩ ያደረብኝ ገና በልጅነት ነው። ፊልም ወድ ነበረ። ሲኒማ ምናምን በሚታይ ጊዜ በየሰፈሩ የተለያዩ ሲኒማዎች በሚታዩ ጊዜ አጋጣሚ ሆኖ አቤትም ፊልም ምናምን እናሳይ ነበረ እና ለፊልም ቅርብ ነበርኩ የዛን ጊዜ። የሆነ ጊዜ ላይ ደግሞ የፊልም ሪዮት ያለ ነው የሚመስለው ፊልም በጣም ታይ ነበረ፣ አሜሪካ ፊልም የተባለ። አይዛን ጊዜ ወደ ሲኒማቶግራፊው፣ ዳይሬክቲንጉ፣ ሙቪ ሜኪንጉ ላይ ፎቶግራፊ ላይ የመሳብ ነገር ነበረኝ። እዛ ነገር እያደገ ሄደ። አንዳንድ ፕሮዳክሽኖች ጋር 11 12 እየተማርኩኝ ጠጋ እያልኩኝ በማገዝ ምናምን ስር እያልኩኝ አንዳንድ እውቀቶችን ቀስም ነበርና ትንሽ ቀደም ያለ ነው የዚህ ነገር ፍቅር ያደረብኝ። ዩኒቨርሲቲም ሆኜ እንዳለ ነበር በየትምህርት ውስጥ ቢሆንም ዊክንድ እመጣለሁ። እዚያ ያለ ማያቀርብ ስለነበር ዊክንድ ስመጣ የቪዲዮ ቀረጻ ስራ፣ አንዳንድ ሰርቪስ ስራ ከኔ ሲኒየሮች ጋር ብሬው ሰራ ነበር እና ትንሽ ዘለግ ያለ ነበር። እሺ እንግዲህ አሁን ሳሚን በብዛት አሁን ሀረር ላይ የሚያውቁ በስቱዲዮ በተለያዩ የሰርግ ስራዎች ላይ ምናምን ያውቁሃልና እስቲ ስለ ስራዎች የጀመርክበትን አጋጣሚ የምትሰራቸውን ነገሮች እስቲ ያጫውተን። እሺ እንግዲህ መልቲሚዲያ ስራ፣ አውዲዮ ቪዥዋል ስራ ትንሽ አውዱ ሰፊ ነው። አሁን ላይ ሞር
ለኮንሱመር የሚሆን ሰርቪስ በማቅረብ ላይ ተኮረ ነው። እሱም የስቱዲዮ ሰርቪስ ከጀመርኩ በኋላ በፊት ላይ ግን ሞር ቪዲዮ ክሊፖችን እስከ 30 የሚደርሱ ቪዲዮ ክሊፖች አሉ። እንደ ክልል ሀረሪ ዘፈኖች፣ አማርኛ ዘፈኖች አውዲዮ ቪዥዋል ላይ ብዙ እንሰራ ነበረ። ያው ከሂደት በኋላ ክልሉ አመቺ አልሆነም። ይሄ ለሙዚቃው የቪዲዮ ክሊፕ ብዙ ለፋንና ክልል ላይ ሆነች ትንሽ ወደፊት መሻገሩ አስቸጋሪ ሆነ። እሱን ነገር ይዞና ያ ህይወትም ስለሚኖር መስመር መዘርጋት ስለሚኖር ገቢ ጀነሬት የሚያደርግ ምክንያቱም መኖር ስለሚኖርብሽ ብር ማስራት መቻል አለብሽና ከፍላጎት ውጪ ያሉ ደግሞ ፍላጎቶች ከፍላጎት ጋር ተያያዥነት ቢኖረውም ግን መኒ ሜክ ማድረግ ስለሚኖር ሞር ወደ ስቱዲዮ ስራ ምናምን የገባሁበት ሁኔታ አለ። በፊት ላይ ቪዲዮ ክሊፖች ብዙ ሰራ፣ ዶክመንተሪዎች፣ የሙቪ ፕሮጀክቶች ላይ ተሳትፌያለሁ። እንደምታውቂው ለእናንተም ቢሮ የተለያዩ የግራፊክስ ስራዎች ሰራ ነበር። ብቻ አኒሜሽኖች ላይ በጣም መሰጥ ነበር፣ ሰራ ነበር የተለያዩ እነኛ በዛ ሂደት ውስጥ የነበሩ ናቸው። አሁን ላይ ግን ሞር ወደዚህኛው ስራ ተስቤ ያው የስቱዲዮ ሰርቪስ ፎቶና ቪዲዮ ሰርቪስ ከስተመር ፕሮቫይድ የማድረግ ስራ፣ ፎቶግራፊን፣ የሰርጎችን ስራ፣ የተለያዩ ነገሮች ስራ በጣም ደግሞ በልዩነት እኛ የምንሰራው ልጆች ላይ ያተኮረ ፎቶ ስራ እንሰራለን። ረዘም ላለ ጊዜ እሱ ላይ ትኩረት በማድረግ የልጆችን ስራ ስንሰራ ነበረ። ልጆች ፎቶግራፊን ስለምንወድ እሱ ላይ በትኩረት እየሰራን ነው። ወደ ልጆች ብቻ ማለት ሁሉንም አይነት ትሰራላችሁ፣ ግን ሞር ደግሞ ያዘነበልከው ወደ ልጆች ብቻ ነው። ምክንያት ይኖራል? አዎ፣ አንደኛ እንደ ስቱዲዮ ሰርቪስ የፎቶ ስቱዲዮ ስራ ለስራ ብዬ ስነሳ መጀመሪያ ክፍተቶችን ነበር አይቼ ያመነሳት የሞከርኩት። ስነሳ መጀመሪያ ላይ ለልጅ ፍቅር አለኝ፣ ልጅ የተለየ ፍቅር አለኝ። ከዛ ውጪ ከሱም ውጪ አሁን ስቱዲዮቻችን ላይ የሚሰጡ ሰርቪሶች ስታይ እናቶች የሚፈልጉትን አይነት ሰርቪስ ልጆቻቸው በሚፈልጉት መንገድ ተነስተው ሳይግላሉ ከሌሎች ጋር ተደባልቀው በወረፋ ሳይንገላቱ ልጆቻቸውን በሚፈልጉት አይነት እና ሁኔታ ማስነሳት የሚችሉበትን ሶሉሽን የመፍጠር ሂደት ነበር የኔ ሀሳብ መነሻው። በትንሽ የፕሮጀክትን የጀመርኩት እግዚአብሔር ይመስገን ተቀባይነት አገኘና እየሰፋ ሄደና ያው እግዚአብሔር ጋር ዛሬ እዚህ ላይ ደረሰ። አዎ፣ ደግሞ እንደማየው ስቱዲዮቹ ላይ የተለያዩ እንትኖች የፎቶ መነሻዎች እያንዳንዳቸው ቦታዎች ላይ ጥሩ ነገር አይቻለውና ከዛም ጀርባ ያለው አንተ ነህ ግራፊክሱ ስራ ላይ ማለት ነው። እስቲ ስለሱ ማጫወተ። ያው እንግዲህ መክሊትሽ ወደ ጠራሽ ነገር ስትገቢ አንዳንዴ ያው ብዙ ጊዜሽን እና ሀሳብሽን ስትሰጪው ሞሮ ደግሞ ያው እየገባሽ ወደ ሁሉም ነገር ራስሽን ትቤት እያደረግሽ ስለምትመጪ ሁሉም ነገር ውስጥ የመግባት የመሳተፍሽ ነገር አይቀርም እና ስቱዲዮችን ዲዛይን ስናደርግ አሁን ያው የተለያዩ ሀሳቦች አይዲያዎች በተለያዩ መንገድ እንሰበስብና የራሴን ሀሳቦች ባለሙያዎች ይዤ በራሴ መንገድ ነው የምሰራው። ስቱዲዮን ይሄንን አዲሱን ስቱዲዮን ዲዛይን ሳደርግ ራሴ ነኝ የሰራሁት። ባለሙያዎች ይዤ የኔን ሀሳብ በመተርጎም የሚረዱኝ ባለሙያዎች ጋር አብሬ በመሆን እነኚህን ነገሮች ልሰራ እችላለሁ። ቅድም ለመግለጽ እንደሞከርከው የተለያዩ ክሊፖች ላይ ተሳተፋለሁ ብለሃልና ከቤተሰብም ነው ወንድምህም ዘፋኝ ስለሆነ ያው የዛም እገዛ አለው። ክሊፖችንስ ለመስራት እንዴት ነው የተነሳው? እሱም ደግሞ ሌላ አንድ መክሊት ነው ብዬ ነው። ሚውዚክ ላይ በጣም ልባችንና ስሜታችን የሚጠጋት ነገር ነበረ። እንደውም ከኔ ቀደም ብሎ ታላቅ ወንድሜ ያሬድ መኮንን ይባላል፣ እሱ ሙዚቃ ይሰራ ነበረ። እንግዲህ እሱ ያንን ከሰራ በኋላ በሱ መንገድ እኔም ተሳብኩ ይመስለኛል ወደ ሙዚቃው። እኔም ጋር ስሜቱ ቢኖር ደግሞ የእሱ እንቅስቃሴ ሞር እኔን ወደዛ ውስጥ የከተተኝ ይመስለኛል። እና እሱ ማቀናበርና የሰውን ስራ በሚሰራ ሰዓት ያው ሌላው ነገር ሊኖር የሚገባው ቪዲዮግራፊ ነበረ። እኔም ትምህርቴ ኮምፒውተር ሳይንስ እንደመሆኑ መጠን ኮምፒውተር ላይ ብዙ የተሻለ እውቀት ነበረኝ። ወደ ግራፊክሱ ለመግባት ያግዘኝ ስለነበር ያንን በመጠቀም እኔ ደግሞ የቪዲዮ ክሊፑን የመስራቱን ነገር አቀናጀነውና ከዛ ጋር ረዘም ላለ ጊዜ ቪዲዮ ክሊፕ እና ሙዚቃ ስራ ላይ አሳልፈናል።
ያድረን መለውቅ ያሳለፍነው ትዝታናችው ብቅን ያለውለ ብቅን ያለውለ ኑር ያለው በዚያ ቦታ ነበርኩኝ ባንተ ቦታ። ያው ሶስተኛው ዘርፍ ደግሞ ግራፊክስ ዲዛይኑ ነው አይደለ? ያው የተለያዩ በጣም ቆንጆ ቆንጆ የሚባሉ ግራፊክስ ስራዎችን ትሰራ ነበረ። አሁን ላይ ያለውስ እንዴት ነው? በዛው ቀጥለበታል ወይ? ምን ስራዎችን ሰርተሃል? እንደ እድል ሆኖ ግራፊክስ ስራ ብዙ አልገፋውበትም። ብዙ ግራፊክስ ስራ የምትሰሪበት እድል ክልል አካባቢ አይፈጠርም። ትንሽ እንደ ሙያ አድርገሽ ይዘሽ ለመሄድ እና በሱ ብር ጄኔሬት ለማድረግ አስቸጋሪ ሆነና ከሱ ይልቅ አሁን ልክ እንዳልኩሽ ፎቶግራፊው እና ቪዲዮግራፊው በጣም ተስበናል ያለው እዛ ላይ ነው። ብዙ አስቀጠልኩት ማለት ያስቸግራል፣ ግን የመመለስ ሐሳብ አለኝ ከእግዚአብሔር ጋር in the near future እግዚአብሔር ያውቃል። ያው ስራ ወደ አንድ ስራ ውስጥ ስትገባ የተለያዩ ገጠመኞች ይኖራሉ አይደለ? አዝናኝም ሊሆን ይችላል፣ ቻሌንጅ ያለውም ሊሆን ይችላል። እስቲ እነሱ አይነት ገጠመኞች ገጥመዋል? አዎ ገጥሞሻል። ስራ ላይ የተለያዩ ገጠመኞች ይገጥሙሻል። አሁን ላይ ግን እንዲህ ብዬ ለመናገር ያው ስለሚረሳ ረስተው የተለየ ስፔሻል ብዬ ልጠቅስ የምችለው አሁን ላይ ባይኖርም የተለያዩ በቀረጻ ሂደት ውስጥ ለምሳሌ በፊት ላይ ስንሰራ አሁን ላይ እግዚአብሔር ይመስገን ድሮን ቴክኖሎጂ ለኛም ቅርብ ሆኗል። ድሮን እንጠቀማለን ለመቅረጽ። በፊት ላይ የምፈልጋቸውን ቀረጻዎች ለማምጣት በብረት የሚሰሩ ትላልቅ መካኒካል ክሬኖች አሉ፣ የቪዲዮ ክሬኖች። ቪዲዮ ካሜራ እዛ ላይ ማውንት አድርገን ምናምን ነበር የምንቀርጸው። ላይክ 13 ዓመት 12 ዓመት 10 ዓመት በፊት ማለት ነው። እና እንደሱ አይነት ስራ በምንሰራበት ሂደት ውስጥ ክሬኑ ካሜራችንን ይዞ ከፍ ያለ ቦታ ላይ የቀረጽን ከዛ ላይ አብሮ የሄደበትን እስከ ልጆቹ እስከ ክሬን ኦፕሬተሮቹ ማስታወሰው ሂደት አለ። ያው ቴክኖሎጂ ይገርማል፣ ጊዜ በጣም ይቀያየራል። አሁን ላይ የፈለግሽውን ነገር ያው በራሪ የሆነ ካሜራ መጣልን፣ በእሱ አይነት መንገድ መቅረጽ ጀመርን። ለውጦች አሉ፣ ብቻ ደስ አይነት ነገሮች አሉና ያንን ገጠመኝ አልረሳውም። ያው አንድን ስራ ስንሰራ በየጊዜው ራሳችንን አፕዴት ማድረግ አለብን አይደለ? ከሱ አንፃር አንተ ምንድነው የምትጠቀመው? ኢንተርኔት ጎግል እጠቀማለሁ። ላይክ አሁን ነጮቹ ንፉግ አይደሉም፣ እውቀት አይሰጡም። እኛ የማወቅ ፍላጎት ካለን በዚህ ሊመሰገኑ ይገባቸዋል። እንደኔ በእኔ እይታ እውቀት ተበትኖ ነው በየቦታው። ሶሻል ሚዲያው ላይ ብትሄጂ አሁን ሶሻል ሚዲያው ራሱ በትክክለኛው መንገድ ማይንድሽን ለየትኛው ነገር መዋል እንዳለብሽ ካወቅሽ፣ መራጭ ከሆንሽ፣ ምን እንደምታይ ምን እንደምታደምጪ ከሆነ የምትመርጪ ከሆነ ሁሉም ቦታ ላይ እውቀት አለ። ኢንተርኔት በጣም ሰፊ እውቀት አለው። ኢቨን አይጠቅምም ሊባል የሚችሉ ሶሻል ሚዲያዎች ላይ ራሱ ፊልተር ማድረግ ከቻልሽ የምትመለከቻቸውን የምታደምጫቸውን ጊዜ የምትሰጪባቸውን ነገሮች እውቀት በየቦታው አለ። ሀሳብ የሚጭሩ ነገሮች በየቦታው አሉ። እንደውም አሁን ከበፊቱ ይልቅ በጣም የተስፋፋበት ሁኔታ ነው ያለው ብዬ አስባለሁ። እውነት ነው፣ ጊዜውም ያግዘናል በጣም እውነት ነው። እሺ ሳሚዬ፣ እንግዲህ የተለያዩ ስራዎችን ትሰራለህ፣ እዚህም ደርሰሃል እና አንድ ተማሪ ተምሮ ቅድም እንዳልኩት ዩኒቨርሲቲ ገብቶ ጥሩ ውጤት አምጥቶ የማዕረግ ተሸላሚ ሆኖ ከዛም አስተማሪ ይሆናል። አንተ ግን መክሊት ይሄ ነው ብለህ ወደዚህ ሽፍት አድርገሃል። አሁን ላይ ያሉ ወጣቶች ደግሞ መሰናዷችንም የወጣቶች መሰናዶ እንደመሆኑ መጠን ካንተ ብዙ ይማራሉ ብዬ አስባለሁ። ምን ትልልናለህ? ራሳቸውን ከማድመጥ አንፃር ውስጥ ማዳመጥ ትልቁ ነገር ነው ብዬ አስባለሁ። ትምህርት ወሳኝ ነገር ነው፣ ቤዚክ ነው። ሁሉም ሰው በትምህርት ሂደት ውስጥ ማለፍ መቻል አለበት።
ከዛ በኋላ ግን በዛ በትምህርት ሂደት የተመረቅሽበትን ወረቀት ይዘሽ ግዴታ በዚሁ የሆነ ነገር ላይ መድረስ አለብኝ ብለሽ መታገል ሳይሆን ውስጥሽ ያለውን ነገር አዳምጠሽ ራስሽን አዳምጠሽ በምትችይው አቅም መሞከር። ውስጥሽን ከሰማሽ በኋላ ውስጥሽ ወደሚነግርሽ ነገር ተጠግተሽ ያለ ፍራቻ ያንን ነገር ማንጸባረቅ መሞከር ነው ያስባለሁ። አለመፍራት፣ ራስን መሆን፣ ስሜትን መከተል የተሻለ ነው ብዬ ያምናለሁ። ያስባለሁ። አዎ የተለያዩ ስራዎችንም ስንሰራ ሁሌ አልጋ ባልጋ አይደለም። አንተም እዚህ ለመድረስ የተለያዩ ውጣ ውረዶችን አልፈዋልና ከዛስ አንፃር ማለት ጥንካሬን እንዲያዳብሩ ጥንካሬ ያለፍክበትን ነገር በጣም እኔ ሀረር ነው ተወለድኩት ይሻለው ተወልድና እርግጥ ሀረር ቀላዳምባ ነኝ። ቀላዳምባ ልጅ ነኝ። ብዙ ብር ያለው የቤተሰብ ልጅ ሆኜ አይደለም፣ ራሴን ብዙ ብር ኖሮኝ አይደለም። ከዜሮ ተጀምሮ ከትንሽ ነገር ተነስቶ ትንሽ መስመር የያዘ መንገድ ነው። አሁንም የትም ተደርሶ አይደለም፣ ገና ጅምር ነው። ገና ብዙ የሚቀጥል ነገር ነው እና ጥንካሬ ያስፈልጋል። በየትኛውም ሂደት ብዙ ተስፋ የሚያስቆርጡሽ ነገሮች ሊገጥሙሽ ይችላሉ። እነሱን ነገሮች ላይክ ግናይት እንዲያደርጉሽ እንዲያነሳሱሽ አንቺን እንደ ፊውል መጠቀም እንጂ ያው እነሱን ሰምተሽ ወደ ኋላ ከቀረሽ ማንም አጋዥ አይኖርሽም፣ ጥሩ አይመጣም እና ጠንካራ መሆን አለባችሁ ብዬ አስባለሁ። ለሱ ብዬ አስባለሁ። እሺ ሳሚ እንግዲህ አሁን በሁለተኛው ስቱዲዮ ነው የተገናኘ ነውና ወደፊት ከሳሚ ምን እንጠብቅ? ወደፊት በዚህ አጭር ጊዜ እንኳን የሚሆነው እንዲህ ብሎ መናገር ቢያስቸግርም የተለያዩ ማስባቸው ፕሮጀክቶች አሉ ከእግዚአብሔር ጋር። የስቱዲዮ ስራ እንዳለ ሆኖ ይሄንን በስፋት በተሻለ ጥራት በተሻለ ተደራሽነትና በተሻለ ሰርቪስ ሰፋ ብሎ አቅሙን አጎልብቶ ይመጣል። ከዛ ውጪ ግን ማስባቸው የተለያዩ ፕሮጀክቶች አሉ። እነሱ ፈርስ ይዙ ከእግዚአብሔር ጋር መናያቸው ይሆናል ብዬ አስባለሁ። እውነት ነው። የሀሳብ ይሳካ እንላለን። ሳሚ ምናልባት እኔ እንግዲህ ከማውቀው ተነስቼ ነው የጠየቅኩና ቀረ ያልጠቀሽው ነገር አለ የምትለው ነገር ካለ ማንሳት ያለብህ ሀሳብ? እንደ አንድ ወጣት ላስተላልፍ የምፈልገው ነገር ብዙ ፖቴንሻል ያላቸው ወጣቶች አሉ። በተለያየ ዘርፍ በተለያየ ቦታ ላይ የተለያዩ ሁኔታዎች አለመመቻቸት ውስጥ ያሉ አሉ እና እኛ ወጣቶች ሊታገዙ የሚችሉበት ሁኔታዎች ቢመቻቹ በተለያዩ መንገዶች ባለሀብትም ይሁን ባለሀብቱም የሰውን አይዲያ መረዳት ቢችል ሀሳቦችን መደገፍ የሚቻልበት ሁኔታ ቢፈጠር መንግስትን በቻለው አቅም ከመስሪያ ቦታ ጀምሮ በተለያየ መንገድ ወጣቶች ማገዝ የሚቻልበት ሁኔታ ቢፈጠር ጥሩ ነው። እንደ ምክር ሀሳብ እንደዚህ አይነት ነገር አስባለሁ። በቆንጆ ሁኔታ ለየት ባለ ነው እንግዲህ የሰራህልንና እስቲ አንዳንድ ነገሮችን በለ። እሺ እንግዲህ እዚህኛው ስቱዲዮ ላይ አንዳንድ ለየት ያሉ ነገሮች ይዘን መጥተናል። ሰፋ ያለ ቦታ እንደማግኘታችን መጠን ብዙ ጊዜ እናቶች ላይ ያለውን ችግር ለማቅረፍ ቤት ውስጥ ልደት ለማክበር ያሉ ወጪዎች የተለያዩ ዲኮር ላሰራ ብትይ ዲኮር ወጪ ያለብሽ ምን ያህል እንደሆነ ታውቂያለሽ። አሁን ላይ ግን እኛ ጋር ሲመጡ ጠቅለል ያሉ ፓኬጆች ይዘን መጥተናል። ከሱም እዚህ ይመጣሉ ልጆቻቸውን ይዘን መጥተው የተስተካከሉ የልደት መነሻ ቦታዎች አሉ። እንደምታዩት የወንድ የሴት እያለን በተለያዩ ያጋማሉ። በየሳምንቱ የተለያዩ ነገሮች የሚቀያየሩ የልደት ቦታዎች አሉ። እነሱን አስተካክለንላቸው ከአልባሳት ጀምሮ አዘጋጅተንላቸዋል። መጥተው እነሱ ልጆቻቸውን ይዘው ፎቶ ተነስተው ምን ነው በተረፈ እንግዲህ ይሄ ሀሳብ ማለት ነው ሀረር ላይ እንደዚህ አይነት ነገር ብዙም አልተለመደም እና የቤተሰቦችንም ነገር ለመቅረፍ አንዳንድ ልደት ቤት ውስጥ በደማቅ ሁኔታ ማክበር የማይችሉ ሰዎች አሉ። እዚህ መጥተው ግን በፎቶ ማስታወሻ ማስክ ያስቀራሉና ከዛ አንፃር አስበ ነውና እስቲ ሌሎችንም እሺ እንደዚህ ገባያን ስንሄድ ያው እንዳልኩሽ ነው እንግዲህ ልጆቻቸውን በተለየ መንገድ የሚያስነሱት አሁን ታለንታቸውን ተከትለው የምናነሳበት መንገድ አዘጋጅተናል። እንደምታውቂው ልጆች ኳስ ይወዳሉ።
ያውን በኳስ ድራይቭን የሆነ ፉትቦል ኢንስፓይሬሽን የሆነ አይነት ባክግራውንድ ባክድሮፕ ነው። ላይክ ባስኬትቦል ለሚወልድ ልጅ እስከ ማሊያ ይሄንን ማሊያ አዘጋጅተንላቸዋል። አሁን ባስኬትቦል ምናምን ለሚወልድ ልጅ ባስኬት የተጫወተ የሚነሳበት ባክድሮፖች አሉ። ተረፈ ፋሚሊዎች ሰብሰብ ብሎ በዚህ በኩል ይነሳሉ። የተለያዩ ሰፋ ያሉ ባክግራውንዶች በዚህ ጋርም አሉ ፋሚሊዎች። እዚህ ጋር ደግሞ ኢንፊኒቲ ዎል የምንለው አለ። የተለያዩ ነገሮች የሚያሰራ ነው። በተለያዩ ዲዛይኖች የተለያዩ ስራ የሚያሰሩ። እዚህ ጋር ነው በፓርቲሽን የተከፋፈሉ የተለያዩ ያማሩ የልጆች መነሻ ቦታዎች አሉ። ተመጣጣቸው የወንድ ስሜትን የተከተሉ የሴት ስሜትን የተከተሉ በዚህም በኩል አሉ። እዚህ ጋር ሀገራዊ ኢንስፓይሬሽን የያዘ ካልቸራል ነገር አለ። ናቹራል ነገር እዚህ ጋር በሮዝ ያቆጠቆጣል። ለልደት ሊሆን ይችላል። የተለያዩ አይነት ፎቶ ቤቢ ሻወር ሊሆን ይችላል። ከዝና ሊሆን ይችላል። ጋር እንደምታዩት የተለያዩ ነገሮች አሉ። እዚህ ጋር የሙዚቃ ስሜት ፒያኖ አለ። ሙዚቃ ስሜት ነው ላላቸው ልጆች ፒያኖ ነው የተጫወቱ የሚነሱበት ቦታዎች አሉ። እዚህ ጋር ደግሞ ለፕሪንሰሶች ራሷን የቻለን አንድ ራሱን የቻለ የባሉን ሆም አለ። ፕሪንሰሶች የሚነሱበት ስለዚህ አንተ ጋር ፎቶ ሊነሳ የሚመጣ ሰው አልባሳትም ነፃ ነው። አናስከፍልም። ለአልባሳት የፈለገውን አልባሳት መርጦ መጠቀም ይችላል። በተለይ ሴቶች የታደሉ ናቸው። ብዙ አልባሳት አለ ለሴት የሚሆን ገበያውም ዲዛይነሮችም ለሴት ያደላሉ። እዚህ ጋር እንደምታዩ በባህላዊ ኢንስፓይሬሽን ድራይቭን የሆነ ባክግራውንዶች አሉ። እዚህ ጋር የተለያዩ አይነት ፎቶ የወራት ልጆችን ፎቶ የምናነሳባቸው ማቴሪያሎች አሉ በጣም በብዛት አይነት ልዩ የሆኑ ከነዚህ ስራዎች በሙሉ ጀርባ ከኢንተሪየሮቹ ጀርባ አንተ አለ። ሀሳቦችን ግራብ እናደርጋለን። ስለ ስራችን ያለንን ሀሳብ ለማስፋት እንሞክርና እሱን ይዘን ከባለሙያዎች ጋር በመሆን እሱን እያሳደግን የመጣ ነው። እንደዛ ነው ሂደቱ። የራስን ስቱዲዮ ከፍተ የራስን ስራ ከመስራት በተጨማሪ ለሌሎች ወጣቶች የስራ እድል ፈጥረሃል። እሱ ትንሽ አጫውተን ስለሱ። እንግዲህ እግዚአብሔር ይመስገን አንድ እንጨት ብቻውን አይነድም። በዙሪያ የተለያዩ ሰዎች አሉ ለሀሳብም በድጋፍም። ከዛ ውጭ ደግሞ በስራም ያግዙኝ የተለያዩ ልጆች አሉ አብረው ነው የሚሰሩ። እግዚአብሔር ጋር ወደፊትም ደግሞ እየበዙ ይሄዳሉ ብለን እናስባለን። ስራችን በሰፋ ቁጥር የተለያዩ ልጆች እየጨመርን እንሄዳለን ብለን እናስባለን። አሉ የተወሰኑ ልጆች እነሱን ይዘን እየሰራን ያው አንዳንዴ ደስታ ነው። ከራስህም አልፈ አንተ አሁን ራስህን ችላል ለራስህ ማለት ነው። ከዛም አልፎ ደግሞ ለአንድም ለሁለትም ለሶስትም ልጅ የስራ እድል መፍጠር ቀላል ነገር አይደለም እና በሰፊ ስራ ወደፊት እንገናኛለን። ውድ ተመልካቾቻችን የዛሬው መሰናዷችን የተከታተላችሁትን ይመስል ነበረ። እንግዲህ ወጣት የፎቶግራፍ ባለሙያ የሆነው ሳሚ ለእናንተ ቆንጆ ሀሳቦችን ብዙ አማራጮችን ይዞላችሁ መጥቷልና እንግዳችን ስለነበረ እጅግ አድርገን እናመሰግናለን። ከሱ እንግዲህ ጥሩ ልምድና ተሞክሮ ወስዳችኋል ብዬ ተስፋ አደርጋለሁ። ከቀሪ ሀረሪ ቲቪ መሰናዶች ጋር መልካም ጊዜ ይሆንላችሁ።